ከዚህ ጅል ማነብሽ አቺ ሲጠሉሽ አታውቂም? ጣልተኸኝ ነው? ምን የማይወልድ ሰው ጠላሽ አልጠላሽ ምን ይሰራልሻል? አንቺን አልፈለኩም አሁን ገጽ ምንድን ነው? ዳሽ ያሉሽ ምን አስተነግጥሽ? የት ነው? እዚህ መኪናው ላይ ነው መቆሚያ ላይ ነው። ተው ነው በመጨረሻም ደረጀ እስከዛሬ ድረስ ለ21 ዓመታት በሙሉ ለሌሎች ሰዎች ሳይናገር በውስጡ ይዞ ያቆየውን ሚስጥር ጊዜና ሰዓቱን ጠብቆ አስተውሎና አስቦበት በቅድሚያ ይህንን ቀንና ሰዓት በጉጉት እናቷን ለማወቅ ስትጠባበቅ ለነበረችው ዳጣ በልደቷ ቀን እናቷ ማን እንደሆነች በግልጽ ነግሯታል። ደረጀ ይህንን በማድረጉና ዳጣ እናቷን በመጨረሻም ቢሆን በማወቋ ደስ የተሰኛችሁ ቪዲዮውን እንደተለመደው ላይክ በማድረግ ጀምሩ። በሌላ በኩል ማርታ ባገኘችው ጊዜና ሰዓት ተጠቅማ ናታንን የቤተሰብ አባል ለማድረግ ኤቢን እንዲያገባት መጠየቅና ሞቷን ተያይዘዋለች። ናታንን ቀስ ብላ ለማግባባት ያሰበችው ማርታም ትቀጥልና ናታንዬ ኤቢ ግን እንዴት ናት? አይናችን እያየ ተቀየረች አይደለ? በዛ ላይ ያው እንደምታውቀው ውበትን የሚያወጣው ጸባይ ነው። አንተ ስታያት እንዴት ነው? ውበቷ አልጎላብህም? ብላ ያልጠበቀውን ጥያቄ ስጠይቀው ናታንን በድንጋጤ እየተንተባተበ አሁን ማዬ ግን ደግሞ እኮ ድሮም ቆንጆ ናት ብሎ ይመልስላታል። ስለ ነገሩ አስቀድማ አስባበት የተነሳችው ማርታም እኮ እናንተስ ምን እያሰብክ ነው? አባትህም ቢሆን እኮ ከኛ ጋር መዛመድን ይፈልጋል። አንተም ያው ከዳጣ ጋር ምንም አይነት ግንኙነት የለኝም ብለሃል እና አሁን ኤቢ መመረቂያ ጊዜዋ ላይ ደርሳለች። አንተ ከዛ በኋላ ምን እያሰብክ ነው? እኔ እውነቱን ነው ማወቅ የምፈልገው። ከኤቢ ጋር መጋባት ትፈልጋለህ ወይስ አትፈልግም? ያው እሷ እንደምትወድህ እኔም አንተም እናውቃለን። ስለዚህ ነገር ምንድነው እያሰብክ ያለህ ብላ ስትጠይቀው ናታንም ቆይ ማዬ ይሄንን ጥያቄ ለምንድነው እየጠየቅሽኝ ያለሽ ብሎ ሲጠይቃት እሷን በድጋሚ ናታን እኔ ኤቢን እንድታገባ ትፈልጋለሁ። ከዛም እኔ ያጣሁትን ወንድ ልጅ ወልዳችሁ እንድታስታቅፉኝ እፈልጋለሁ። በቃ ካንተም የማይሆን ከሆነ ሌላም ባል ቢሆን እንድታገባ እፈልጋለሁ። እናም አንተ ሐሳብህን ንገረኝ ብላ ስትለው ናታንን በድፍረት እማዬ ይሄንን ስልሽ ቅር ሊልሽ እንደሚችል አውቃለሁ። ኤቢ ጥሩ ሰው ናት። እኔ ለሷ አልገባትም። እናም ገና ተማሪ ነኝ። ራሴን እንኳን አልቻልኩ ብሎ ሲላት እሷም ነገሩ ገብቷት እሺ ገብቶኛል በቃ አትጨነቅ በል ደህና አደር ብላው ወደ መኝታ ክፍሏ ትሄዳለች። እሱም በነገሩ ተጨንቆ እዛው ደረጃ ላይ እንደተቀመጠም ዳጣ ክፍሏን ከፍታ ስትወጣ ትመለከተውና ናታን ምን ሆነ ነው እዚህ ለብቻ የተቀመጥከው ብላ ተጠይቀዋለች። እሱም ይቀጥልና ምንም አልሆንኩም ደህና ነኝ፣ ነገ እናወራለን በቃ እማዬ አለች ታየናለች፣ ጥሩ ስሜት ላይ አይደለችም። አሁንም ለራሱ ስለ ኤቢ አውርታኝ ነው ሄደችው። እናም አሁን አንድ ላይ ሆነን ካየችን ቅር ሊላት ይችላል። ሂጂ ነገ እናወራለን ብሎ ወደ መኝታ ቤቱ ይሸኛታል። በነጋታው ጠዋትም ወደ ጓሮ ሄደው ይገናኙና ማውራት ይጀምራሉ። እሷም ትቀጥልና እማዬም አባዬም ቤት ውስጥ የሉ እና በጣም እየፈራው ነው። ግን ታውቃለህ ናታን ሁሌ አብረው ሳያቸው በጣም አባዬ ያሳዝነኛል። ምን ያክል እየተጨነቀ እንደሆነ ሳስበው በቃ ራሴን ወቅሳለሁ። ግን ማን ነው ጥፋተኛ ብላ ስጠይቀው ናታንም አንዳንዴ በሰዎች ጫማ ውስጥ ሆነን ስናይ ሟችም ገዳይም ሁለቱም ልክ ሆነው እናገኛለን። አሁን አንቺ ምንም አትጨነቂ፣ ዝም ብለሽ ከማየት ውጪ ሌላ ምንም አማራጭ የለሽ ብሎ ይላትና ይለያያሉ። በዛን ሰዓት ላይ ደረጀ ቢሮ ውስጥ ተቀምጦ ስራውን እየሰራ ነበር። በመሃልም ስልኩ ይጠራና ያነሳዋል። ሰላም ነበረች። እሷም ትቀጥልና ጋሼ እንዴት ነህ? በቃ ዛሬ ለዳጣ ልትነግራት ወስነሃል አይደለ ብላ ስጠይቀው እሱም አዎ እነግራታለሁ። ይኸውልሽ ግን አንቺ ምንም ነገር እንዳትያት፣ ልደቷን ቤት ውስጥ እናከብርላታለን። የዛኔ እነግራታለሁ። አንቺ አታስቢ። ግን ምናልባት ያንቺን እናትነት ስታውቅ ወደ አንቺ ሮጣ ልትመጣ ትችላለች። ስለዚህ ተዘጋጅተሽ ጠብቂያት። እኔ ድንገት አይደለም የወሰንኩት፣ የራሴ መንገድ እቅድና ሐሳብ አለኝ። ስለዚህ
ዛሬ እናቷ እንደሆንሽ እነግራታለሁ። እንዴትም እናቷ ልትሆኚ እንደቻልሽ በግልጽ አወራታለሁ። ቀስ አድርጌ እንደተጠረጠረ አድርግና ከዛ ሁሉንም ፍርጥርጥ አድርጌ እነግራታለሁ ብሎ ሲላት እሷም እሺ ጋሺ አብሬያችሁ ብሆን ደስ ይለኝ ነበር ብላ ስትለው ደረጀም ችግር የለም ይዣት ትመጣለች እሺ እናም የሚሆነውን አብረን እናያለን በቃ ደህና ዋይ ብሎ ስልኩን ይዘጋዋል። በዛ ሰዓት ሁሉም ልጆች ተሰብስበው ቤቱን ለማሳመር የተለያየ ነገር እየተቃቀሉ ነበር። አቢጌልም በመሃል ናታንን ግን አስበኸዋል አሁን ከዚህ ላይ ብትወድቅ ምን ልትሆን እንደምትችል ብላ ስጠይቀው ናታንም ወድቄ ደማለሁ ግን እተርፋለሁ ብሎ ሲላት ኤቢም ሰው ግን መሞት ከፈለገ ሞት የትም ቦታ አለ ማለት ነው። አንተ አሁን ከዚህ ወድቀህ ግንባርህን ቢልህ ትሞታለህ ብላ እያለችው ባለችበት ወሬያቸውን በስትክክል ያልተሰማት ዳጣም በቀስታ ወደ ውሃ ጋር ተጠግታ ሂጂና ናታንን እኔ ፊኛውን ላቀብልህ በይው ብላ በጠይቃትም ነገር ግን ውሃ በሐሳቡ አልተስማማችም ነበር። ዳጣም ተቀጥልና ወደ ምጥን ጋር ዞራ ተመሳሳይ ጥያቄዋን ትጠይቃታለች። ምጥንም በፍርሃት አይ እኔ ኤቢን እፈራታለሁ ብትመታኝስ ብላ ስትላት ዳጣም በንዴት ቆይ ምን ችግር አለ እሺ ብትሉኝ ብላ ስትጮህ የሰማቻት አቢጌልም በሁኔታቸው ቀንታ ሊሆን እንደሚችል ጠርጥራ ዳጣ ምንድነው ነይ ፊኞቹን አንቺ ለናታን አቀቢው ብላ ስትላት ቅናቷ የታወቀባት ዳጣም አፍራ እንደማትፈልግ ትነግራታለች። በዛን ሰዓት ላይም ደረጀ ወደ ቤት ይመጣና መኪናውን አቁሞ ገዛኸኝን ይጠራውና ልጆቹ በሙሉ ቤት ውስጥ አሉ አይደለ ቤቱን እያሰማመሩት ነው ብሎ ሲጠይቀው ገዛኸኝም ሁሉም አሉ እትዬም ጨምሮ ቤቱን ደግሞ ፏ እያደረጉት ነው ሙሉ ቀን ሹር ጉድ እያሉ ነው ያሉት ብሎ ሲመልስለት ደረጀም እሺ አሁን ምን ታደርግልኛለህ መሰለ ወደ ቤት ቀስ ብለህ ገብተህ ዳጣም በጆሮዋ እንደምፈልጋት ንገርልኝ ወይም በምልክትም ቢሆን ብቻ ጥራልኝ ብሎ ይልኳል። በዛን ሰዓት ላይ ማርታ መኝታ ክፍል ውስጥ አቢጌል መታ አንድ የጓደኛዋ ልጅ እንደወለደች እየነገረቻት ነበር። ማርታም ተቀጠለና ኤቢዬ ብታይ እንዴት እንደቀናው አጠይቂ ምን አለበት አንቺም በወለድሽልኝ ትምህርትሽን ጨርሰሽ ከተመረቅሽ በኋላ ቶሎ አግቢና በጣም የምመኘውን ወንድ ልጅ አስታቅፍ ደረጀም ቢሆን ይፈልጋል እኮ ብላ ስትላት ኤቢም እንዴም አየ ይሄ እኮ ቀላል ነገር አይደለም እኔ ደግሞ እንደናንተ ሳካ ትዳር ነው እንዲኖረኝ የምፈልገው ስለዚህ አስቤበት ጊዜ ሰጥቼ ነው ማግባት የምፈልገው ያው እንደምታውቂው እኔ ደግሞ ናታንን ነበር ማግባት የምፈልገው ብላ ስትላት ማርታም አየኔ እናት እሱንማ እኮ ስትንከረፈፍ ያስነጠቅሽን ብላ ትላታለች። ኤቢም ትቀጥልና እማዬ አዎ ናታን ዳጣን ይወዳታል ግን እኔም እሱን እወደዋለሁ ናታን ጥሩ ሰው ነው። አሁን ለምሳሌ ኮሌጅ ብዙ ወንዶች አሉ ቢኖሩም ግን አንዳቸውም ለባልነት አይበቁ እኔ ካገባው ከናታን ውጪ አላገባም ስለዚህ በቃ እማዬ አንቺም ሌላ ሰው እንዳገባ አትንገሪ እኔ የማልወደውን ሰው አይደለም ላገባ አብሬው ለራሱ ምግብ አልበላም ብቻ እማዬ አንቺ ታግሽኝ እንጂ እኔ አኮራሻለሁ አሁን ስራ አለብኝ በኋላ ጠራሻለሁ ብላት ክፍሉን ለቃ ትወጣለች። ከዚህም በኋላ ነው ገዛኸኝ ዳጣን ጠርቶ ደረጀ ግቢ ውስጥ ቆሞ እየጠበቃት እንደሆነ ይነገራት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።